ሰላም እንዴት ናችሁልን? ውድ የቻናላችን ቤተሰቦች እንደምትመለከቱት አሁን የምንገኘው ፒያሳ ዶሮ ማነቂያ አካባቢ ነው። ከዚሁም ባለፈ ደግሞ ዛሬ ለየት ያለ ቦታ አስጎበኛችኋለሁ። ታቁት ከሆነ አሮጌው ቄራ የሚባለውን አካባቢ በዛሬ ጉብኝታችን የምንዳስስ ይሆናል ማለት ነው። ስለዚህ እስከ መጨረሻው አብራችሁ መቆየታችሁ እንዳትረሱ። እሺ ጉብኝታችንን ጀምረናል። እንደምትመለከቱት አሁን ከ4 ኪሎ ወደ ፒያሳ መውጫው መንገድ ላይ ነው የምንገኘው። እንዲሁም ደግሞ ከፊት ለፊታችን የታጠረው የምትመለከቱት የቀድሞ የሲኒማ አምፒር እና ከጎኑ የነበሩት የተለያዩ ካፌ የወርቅ ቤቶች እና እንዲሁም ደግሞ ካፌ የነበረበት ቦታ ነው ማለት ነው የታጠረው። ስለዚህ በሱ በኩል ቀጥታ ወደ ላይ ወደ ዶሮ ማነቂያ መንገዱን ይዘን ወደ ላይ የምንሄድ ይሆናል ማለት ነው። በመንገዳችንም ላይ እንደምታውቁት አራዳ ሌግዠሪ ሞል ብዙ ነገሮች እየተቀየሩ ነው። ወደ መጠናቀቂያው እየተጠጋ ይመስላል። ያለበትን ሁኔታ እንመለከታለን ማለት ነው። ከሱም ባሻገር ስለ ዶሮ ማነቂያም የተለያዩ መረጃዎችን እንለዋወጣለን። እንግዲህ ከዚህ ቀደም በፒያሳ ላይ በሰራውላችሁ ቪዲዮ ስለ ዶሮ ማነቂያ ታሪካዊ አመጣጡና ስለ ፒያሳ የተወሰነ ነገር ጠይቄያችሁ ብዙ የቻናል ቤተሰቦች ብዙ ምላሾችን ሰጥታችሁኛል። ስለዚህ እዛ ላይ ያገኘሁትን የተለያዩ ምላሾች እንግዲህ ለሁሉም ተመልካች አቀርባለሁ ማለት ነው። ከሱም ባሻገር ደግሞ ቀደም ብዬ መግቢያው ላይ እንደነገርኳችሁ አሮጌው ቄራ የሚባለውንም ሰፈር የምንመለከት ይሆናል ማለት ነው። የምታውቁት ካላችሁ እስክንደርስበት የት አካባቢ እንደሆነ ኮመንት ላይ ብታስቀምጡልኝ ደስ ይለኛል። ስለዚህ በዛሬ ጉብኝታችን ብዙ ነገሮችን ነው የምንሸፍነው። እስከ መጨረሻው አብራችሁን መቆየታችሁን እንዳትረሱ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ጀምሩ። እንዲሁም ደግሞ ይህ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። ከፊታችን የምንመለከተው የአራዳ ሌግዠሪ ሞል አሁን ያለበት እንግዲህ ስታተስ ነው። እንደምታዩት ብዙ ነገሮቹ ኦልሞስት ተጠናቋል የሚባል ደረጃ ላይ ነው ያለው። መስታወቱ እንደምትመለከቱት ሙሉ በሙሉ በሚባል መልኩ ተገጥመው አልቀዋል። ከሱም ባሻገር ደግሞ ከፊት ለፊት ያሉት ስትራክቸሮችም እንዲሁም ደግሞ ከላይ የሩፍቶፕም ጣራው ላይ እየተሰሩ ያሉ የትራንስፓረንት ስራዎችም አሉ። እታች ያለው ሙሉ የሞሉ ውስጥ ያሉት እንግዲህ ትክክለኛ የፀሐይ ብርሃን እንዲገባ ተደርጎ ትራንስፓረንት የሆኑ ቆርቆሮዎች እየተሰሩለት ነው የሚገኘው። እንግዲህ እንደምትመለከቱት ነው ከርቀት በጣም ብዙ ነገሮች ተቀይረዋል። አረንጓዴው ቆርቆሮዎችም አሁን በዚህ ሰሞን የታጠሩት እስከዛሬ ድረስ ክፍት ነበረ። የተለያዩ መስታወቶች የሚገጠሙት ሲቀመጡበት የነበረው አካባቢ ነው። ከላይ በኩል ደግሞ የምትመለከቱት ቀዩ የአዲስ የተመረቀውና በቅርቡ የተከፈተው አድዋ የቢዝነስ እና የትራንስፖርት ሴንተር ነው። እንደምታውቁት እነዚህ ሁለቱ የአራዳ ሌግዠሪ ሞል እና አድዋ የትራንስፖርት ሴንተር የተሰራበት ቦታ የቀድሞ ዶሮ ማነቂያ እየተባለ የሚጠራው ሰፈር ነው። እንደምታውቁት በጣም ጥንታዊ ሰፈር ነው። ዶሮ ማነቂያ ማለት ብዙ ታሪክ ያለው ከፒያሳ ጋር ብዙ ቁርኝነት ያለው አካባቢ ነው። ከጥቂት ዓመታት በፊት እዚህ አካባቢ ላይ በጣም የተጨናነቁ መኖሪያ ቤቶች ነበሩ። እንዲሁም ደግሞ የተለያዩ የንግድ እንቅስቃሴዎች ያሉበት የድሮዋን ኢትዮጵያ የሚያሳይ አይነት እንቅስቃሴ የነበረበት ቦታ ነው። እንደምታውቁት ከተወሰኑ ዓመታት ጀምሮ አዲስ አበባ ሰፊ የሆነ የኮሪደር ፕሮጀክት መልሶ ማልማት ስራ ላይ ነበረች። ከዛን ጊዜ ጀምሮ አንደኛው ተነሽ የነበረው ቦታ አሁን የምናውቀው ዶሮ ማነቂያ የሚባለው አካባቢ ነው። ምስረታው በጣም የቆየ ነው። እንግዲህ ከአዲስ አበባ ምስረታ ጋር የተያያዘ ነው የዶሮ ማነቂያ ማለት ነው። 1990ዎቹ በፊት ብዙ ታሪክ የነበረው ነው። ሰፊ የሆነ የገበያ እንቅስቃሴ የነበረው እንዲሁም ደግሞ ብዙ ሰዎች ተጠጋግተው የሚኖሩበት በጣም የተጨናነቀ መንገድ ያለውና እንዲሁም ደግሞ ብዙ እውቅ አርቲስቶች እንዲሁም ደግሞ ታዋቂ ሰዎች እዚህ አካባቢ ላይ ተወልደው ያደጉበት የኢትዮጵያ የድሮዋን ኢትዮጵያ የሚያሳይ አይነት አኗኗር የነበረበት ቦታ ነው።
ከ1930 አካባቢ ጀምሮ እንደሚታወቀው ጣሊያን የተለያዩ ህንፃዎችን እዚህ ፒያሳ አካባቢ ላይ ገንብታ ነበረ። እንዲሁም ደግሞ አሁንም የተወሰኑት አሉ። ፒያሳ አካባቢ ላይ እንደዚህ አይነት የተለያዩ ልማቶች ሲሰሩ ዶሮ ማነቂያ ምንም አይነት ለውጥ ሳታሳይ ለረጅም ዓመታት እስከ 100 ዓመታት የሚቆጠር ጊዜን በተመሳሳይ ሁኔታ ባለችበት ሁኔታ ቆይታ ነበር ማለት ነው። አሁን በቅርቡ በዚህ 5 ዓመት ውስጥ የተለያዩ የኮሪደር ልማቶች ከመጡ በኋላ ነው እንግዲህ መነሳት የጀመረው ማለት ነው የዶሮ ማነቂያ አካባቢ። ጥንታዊቷ ዶሮ ማነቂያ እንግዲህ ብዙ ታሪክ አላት እንደነገርኳችሁ። ከቅርብ ጊዜ ወዲህም ቢሆን በጣም የከተማችን ደማቅና እንዲሁም ደግሞ ኢትዮጵያዊነት የሚያሳይ አኗኗር የነበራት ቦታ ነች። ብዙ የንግድ እንቅስቃሴ ቢኖርባትም በዛው ልክ ደግሞ ብዙ ወንጀል የሚፈጸምበት ነበረ። በቀን በጠራራ ፀሐይ ብዙ ወንጀሎች ይፈጸሙ ነበር። አሁን ላይ እንደምትመለከቱት ሌላ ታሪክ ውስጥ ገብታለች ፒያሳ። እንደምታዩት በጣም የሚያማምሩ ህንፃዎች። ከዚህ ከአራዳ ሌክዠሪ ሞል ጀርባ ደግሞ እንደምታውቁት አራዳ ፓርክ አለ። እሱም በጣም ሰፊ የሆነ እንግዲህ የሀገራችን ኩራት የሆነ ፕሮጀክት ነው። ብዙ የውጭ ዜጎች ሲመጡ እዚህ ፒያሳ ላይ ከመጡ የአራዳ ፓርክን ሳይጎበኙ አይመለሱም። እንደምታውቁት በቅርብ ጊዜ ብዙ እውቅ አርቲስቶች፣ ኢንተርናሽናል ሰዎች እነ አይሾ ስፒድ፣ ዲሊያን ፔጅም መጥተው ነበረ። እነሱም በመጡ ጊዜ አንድ የጎበኙት ቦታ ቢኖር አራዳ ፓርክን ነው። እንደምታውቁት በጣም ሰፊና የሚያምር ነው አራዳ ፓርክ። እሺ ውድ የቻናላችን ቤተሰቦች አሁን ደግሞ የፒያሳ ጉብኝታችንን ጨርሰን ወደ አምባሳደር አካባቢ መተናል። አምባሳደር እንደምታውቁት እንዲሁ በጣም ጥንታዊና ታሪካዊ የሆነ አካባቢ ነው። አምባሳደርና ፍልውሃ እንግዲህ በጣም ተቀራራቢ የሆኑ ቦታ ላይ የሚገኙ ብዙ ታሪክ ያላቸው ቦታዎች ናቸው። ስለ ሁለቱ ታሪክ እያወራን የተወሰነ ይህን አካባቢ የአምባሳደርና የፍልውሃን አካባቢ እንጎበኝና እንደነገርኳችሁ አሮጌው ቄራ የሚባለውን ቦታም እያየን ደግሞ ያለውን ታሪክ እናወሳለን ማለት ነው። ስለዚህ እስከ መጨረሻው አብራችሁ መቆየታችሁን እንዳትረሱ። ለቻናላችን አዳዲስ የሆናችሁ ቤተሰቦችም ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁም ደግሞ ይህ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። ይሄ እየተመለከትን ያለነው ወንዝ ወደ አምባሳደርና ፍልውሃን አቋርጦ የሚያልፈው ወንዝ ነው። እንደነገርኳችሁ ፍልውሃ በጣም ታሪካዊ ነው። እንግዲህ ስሙ የመጣውም ከእቴጌ ጣይቱ ጋር ተያይዞ ነው። ከተማዋ ከመመስረቷ ጋር ተያይዞ እቴጌ ጣይቱ እንግዲህ በእንጦጦ በነበሩበት ጊዜ ከከተማዋ ግርጌ ስር የሚፈልቀውን የፈላ ሙቅ ውሃ ተመልክተው ነው እንግዲህ ይህን ስያሜ የሰጡት። ከዚህም ጋር ተያይዞ አዲስ አበባም ስሟ የመጣው ከዚህ ጋር ተያይዞ ነው ማለት ነው። አምባሳደር የሚለው ስያሜ የመጣው እንዲሁ ከአምባሳደር ሲኒማ ጋር ተያይዞ ነው። አምባሳደር ሲኒማ እንደምታውቁት እጅግ በጣም የቆየ ነው። በንጉሱ ዘመን የነበረ ብቸኛው ሲኒማ ቤት ነው። ብዙ አርቲስቶች እንዲሁም ደግሞ የጥበብ ሰዎች የወጡት ከዚሁ አምባሳደር ሲኒማ ጋር ነው። አካባቢውም ከዛው ጋር ተያይዞ አምባሳደር የሚል ስያሜ ተሰጥቶት ለረጅም ጊዜ ቆይቷል ማለት ነው። እንደምታውቁት አሁን ላይ አምባሳደር ፓርክም የተለያዩ ነገሮች ተሰርተዋል። ከቅርብ ጊዜ ወዲህ ደግሞ እንደምታውቁት ከተማችን ሰፊ የሆነ የኮሪደር እና የወንዝ ዳር ልማት ላይ እየተንቀሳቀሰች ነው የሚገኘው። ከሱም ጋር ተያይዞ እነዚህ ጥንታዊ ሰፈሮች የፍልውሃ፣ አምባሳደር እንዲሁም ደግሞ አሁን የምንመለከተው አሮጌ ቄራ የሚባለው በዚሁ የኮሪደር ልማትና የወንዝ ዳር ልማት አካል ሆነው እጅግ በጣም ብዙ የሆኑ ልማቶች ተሰርተውላቸዋል። ከፊት ለፊታችን የምንመለከተው መንገድ ቀጥታ ወደ አሮጌው ቄራ የሚወስደን እንዲሁም ደግሞ ሸገር ፓርክ የሚወስደን መንገድ ነው። በስተግራችን በኩል ያለው ወደ ቸርችል ጎዳና ሲሆን የመጣንበት እንደተመለከታችሁት ከአምባሳደር ነው ማለት ነው።
በዚህ በኩል በስተቀኛችን በኩል የፍሬንድሺፕ ፓርክ አለ። በስተግራ ደግሞ የቤቶች ልማት አለ። እንደምትመለከቱት መጠነ ሰፊ የሆነ የቤቶች ፕሮጀክት ነው ያለው። እዚህ አካባቢ ላይ ብዙ ሪል ስቴቶች ቤቶችን እየገነቡ ነው የሚገኘው። የአካባቢ ያው እንደምታውቁት እንደነገርኳችሁም አሮጌው ቄራ የሚባለው ቦታ ነው ማለት ነው። ከድሮ ጊዜ ጀምሮ እንግዲህ በጣም ብዙ ሰዎች እዚህ አካባቢ ላይ ሰፍረው ይኖሩ ነበረ። በተለይ ደግሞ ከቤተ መንግስት ጎን በመሆኑ ብዙ የቤተ መንግስት አገልጋይ የነበሩ ሰዎች እዚህ አካባቢ ላይ ሰፍረው በጣም ሰፊ የሆነ የማህበረሰብ የሚኖርበት አካባቢ ነበር ማለት ነው። አሮጌው ቄራ የተባለበት ምክንያት አሁን እነግራችኋለሁ። እንግዲህ ይሄ የመጀመሪያው ቄራዎች ድርጅት የነበረ ነው። ከከተማዋ መመስረት ጋር ተያይዞ በ1880ዎቹ የመጀመሪያው ዘመናዊ የእንስሳት እርድ ቄራ እዚህ አካባቢ ነበረ የተሰራው። ለረጅም ዓመታት እዚህ ሲያገለግሉ ከቆዩ በኋላ አሁን የምናውቀው ቄራ ወደ ጎፋ አካባቢ የሚገኘው ማለት ነው በ1940ዎቹ 50ዎቹ አካባቢ ላይ እንደ አዲስ እዛ ላይ በሰፊው ቄራ ተሰርቶ አገልግሎት መስጠት ሲጀምር እዚህ አካባቢ ይኖሩ የነበሩት እንግዲህ ይሄን ሰፈር አሮጌው ቄራ የሚል ስያሜ ሰጡት ማለት ነው። አንዳንድ የታሪክ መዛግብቶችን ሳገላብጥ ያገኘው ታሪክ ይሄ ነው። የተሳሳትኩት ካለ ውድ የቻናል ቤተሰቦች እንግዲህ ኮሜንት ላይ ልታሳውቁኝ ልታረሙኝ ትችላላችሁ። በሌላ ቪዲዮ ላይ ደግሞ አስተካክዬ ትክክለኛውንም ነገር እንዲሁም ደግሞ ምስጨምሩትም ብዙ ያላወራሁትም ካለ ኮሜንት ላይ ያስቀምጡልኝ። በሌላ ቪዲዮ ድጋሚ በደንብ ገለጻ የማድረግበት ይሆናል ማለት ነው። እንደምትመለከቱት አሁን ፍሬንድሺፕ ፓርክ ጀርባ ነው የምንገኘው። በመሃላችን ላይ ወንዝ አለ የምትመለከቱት። ወንዙን ተሻግሮ ሰፊ የሆነው የፍሬንድሺፕ ፓርክ አለ። በዚህኛው ሳይድ ደግሞ በጣም የሚያምር እጅግ ውብ የሆነ የሪቨር ሳይድ ፕሮጀክት ተሰርቷል። ከሱ ጎን ደግሞ እንደምትመለከቷቸው በጣም የሚያማምሩ ዘመናዊ የሆኑ መኖሪያ ቤቶችም እየተገነቡ ነው። እዚህ አካባቢ ላይ በጣም ብዙ ለውጦች አሉ። እንግዲህ ከድሮ ጀምሮ ታሪክ የነበረው ቦታ እንደሆነ ነግሬያችኋለሁ። በታሪክ ሂደት ውስጥ ብዙ ለውጦችን አይቷል። ከዚህ በፊትም ብዙ የፈረሱ እንዲሁም ደግሞ በልማትም የተነሱ ሰዎችም አሉ ከዚህ አካባቢ ላይ ወደ ሌላ የተሸጋገሩ ማለት ነው። እንደምታውቁት ይሄ ሰፈር ለቤተ መንግስት በጣም ቅርብ ነው። ለ4 ኪሎ ቤተ መንግስት እንደነገርኳችሁ የቤተ መንግስት አገልጋይ የነበሩ በጣም ብዙ ሰዎች ለቤተ መንግስቱ ቅርብ ስለሆነ እዚህ ነበር የሚኖሩት። እንደምታዩት የአካባቢ በጣም ነው የሚያምረው። ህንጻዎቹም እንዲሁም ደግሞ የእግረኛና የሳይክል መንገዱም እጅግ በጣም ነው የሚያምረው። በጎን በኩል ያለውም የወንዝ ዳር ልማት አካባቢው በጣም የሚያምር ገጽታ ነው ያላበሰው። ይሄ የወንዝ ዳር ልማት የሚነሳው ከእንጦጦ ነው። ከእንጦጦ በኩል አድርጎ በመነን በአፍንጮ በር እንዲሁም ደግሞ በአራዳ ፓርክ ውስጥ አቆራርጦ ነው እዚህ የሚደርሰው ማለት ነው። ከዚህ በኋላም ደግሞ በጊዮን አድርጎ ወደ ፒኮክ ፓርክ እያረገ ወደ ታች ያልፋል ማለት ነው። እስከ ፒኮክ ፓርክ ድረስ ነው የወንዝ ዳር ልማቱ እየተሰራ የሚገኘው ከእንጦጦ ተነስቶ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ እናስቃኛቸዋለን። እንዲሁም ደግሞ ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳል ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። ጉብኝታችንን እንቀጥላለን። አሁን ወደ ላይኛው ወደ አራዳ ፓርክ የሚወስደን የወንዝ ዳር ልማት ላይ ነው እየጎበኘን የምንገኘው። እንግዲህ የዛሬ ጉብኝታችን የምናጠናቀቀው እስከ አራዳ ፓርክ ጫፍ ድረስ ሄደን ነው። በጣም የሚያምር ቦታ ነው። እንግዲህ እስከዛ ድረስ ያለው ለወክ በጣም የተመቸ ነው። አሁን ላይ እንደምታዩት እየቀረስኩ የሚገኘው ያው ዝናብ አለ። በተወሰነ መልኩ በጥላ ሆኜ ነው እየቀረስኩላችሁ የሚገኘው።
ይሄ ወንዙ አሁን ላይ ብዙ ውሃ የለውም እንደምታዩት ትንሽ ስለዘነበ፣ ነገር ግን ኃይለኛ ዝናብ ሲዘንብ በጣም ነው የሚያምረው እይታው። በተለይ ደግሞ ጎርፍ ሲኖረው በጣም የሚያምር ድምጽ ነው ያለው አብሮ ተያይዞ የሚመጣው። አሮጌው ቄራ እንደምትመለከቱት እንደዚህ በሚያምር መልኩ ተለውጦ እንግዲህ የከተማችን አይን የሆነ ቦታ ሆኗል። እዚህ አካባቢ የምታውቁት ካላችሁ እንዲሁም ደግሞ ታሪክ ያላችሁ ካላችሁም ቤተሰቦቻችን እንግዲህ ኮመንት ላይ ያስቀምጡልን። በተለይ ደግሞ ብዙ ታሪክ ይኖረዋል ብዬ አስባለሁ። ያው እኛ የተወሰነውን ስለምናቅ እናንተ ደግሞ የቀረውን እንድታጋሩን ስንል በአክብሮት እንጠይቃቸዋለን። እስከ መጨረሻው ይህንኑ እያየን ነው የምንሄደው። እስከ መጨረሻው ድረስ የአሮጌው ቄራ የሚባለው አካባቢ ነው። በጣም እንደተቀየረ ትመለከቱታላችሁ።
ዩቲዩበር